የአብነት ትምህርት ለዘመናዊ ስነ ትምህርት ምን ፋይዳ አለው የሚለውን የጥናት ስብስቦችን ወደ መጽሐፍነት በአርቶት ደረጃ ያቀረቡን መምህር ጋር ነው ቆይታ የምናደርግ። እኒህ እንግዳችን ማናቸው፣ የመጽሐፋቸው ይዘትስ ምን ይመስላል፣ ምን ጉዳይ ላይ ያተኩረውበታል የሚለውን ቆይታ እናደርግበት ወድናልና እስከዚህ ሳችን ፍጻሜ አብራችሁን ከኛ ጋር ቆይታ የምታደርጉ የአክብሮት ግብዣችን ነው። ለዛሬው በእንግድነት የጋበዝኳቸው በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ናቸው። በግዕዝ ጥንታዊ ግዕዝ ድርሳናት ላይ ከ40 በላይ የጥናት መጻሕፍትን ያሳተሙ መምህርም የጥናት ባለሙያም ረዳት ፕሮፌሰር ናቸው ማለት ነው። እንዲሁ በቅርብ እንኳን ተመልካቾች በደንብ ምናልባት ለአንባቢ ደርሰው ይሆናል ብለን እኔም ለማንበብ እድል ገጥሞኝ ካገኟቸው መጽሐፍት መካከል በእንተ ስማ ለማርያም ጥንታዊ የኢትዮጵያ ትምህርት ይዘቱ ስርዓቱና ሕይወቱ ምን ይመስላል የሚለውን ጭምር ያስቃኙበት ነው። መልካ ሰማዕታትን አባይ በግዕዝ ድርሳናት ምን ይመስላል የሚለውን ስለ አባይ በተለያዩ የኢትዮጵያ የግዕዝ ድርሳናት ውስጥ ምን እንደሚመስል ጭምር የተጻፈበት ነው። ከዛ ውጭ ደግሞ በአርትዖት ደረጃ ዛሬ ጨምረን የምናየው አብነት ለዘመናዊ የኢትዮጵያ ስነ ትምህርት ምንድን ነው የሚለውን ጭምር ወደ 14 የሚደርሱ የእርሳቸውን ጨምሮ ማለት ነው በአርትዖት ደረጃ ሰርተው በአንድ ላይ አዘጋጅተውልን በዚህ አይነት መጽሐፍ መልኩ አድርሰውናል ማለት ነውና በዛ ጉዳይ ነው ቆይታ የምናደርግ። እንግዳችን ዶክተር መርሻ አለኝ ስለ ፈቃደኝነትዎ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እንኳን ወደ ባህር ዳር መጣው አገኘነዎት። እንኳን ቆያችሁኝ። በጣም ደስ ብሎኛል። በልሳነ ግዕዝ ተመልካቾች ስም እንቋ በዳና መጻይከ እቤለከ በልሳነ ግዕዝ ተሰባክሙ ሰናይ። አንድ ነገር ጠርጥሬ ነበረ። ከ40 በላይ የሆኑ መጻሕፍትን በተለይ በጥንታዊያት የግዕዝ ድርሳናት ላይ ምርምር ሲያደርጉ ሲያሳትሙ በአብነት ትምህርት በኩል አልፈዋል ብዬ አስባለሁ። ትክክል ነኝ ወይስ ጥርጣሬ? አዎ፣ አብነት ትምህርት ያው እንደማንኛውም ኢትዮጵያዊ መቼም አድገንበታል ማለት ይቻላል። ምክንያቱም እኔ ቶሎ ብዬ ወደ ዘመናዊ ትምህርት ነው የሄድኩት። ግን ከዘመናዊ ትምህርት ጎን ይህንንም የቻልኩትን ያህል ርቀት ሄጃለሁኝ ባለኝ ጊዜ እና እግዚአብሔር በፈቀደልኝ። ምክንያቱም ይሄኛው ራስን መስጠት የሚጠይቅ ትምህርት ነው። ራስን መስጠት ሲባል ሙሉ ጊዜህን ሙሉ ሕይወትህን ሰጥተህ የምትበረብረው የእውቀት ዘርፍ ነው እንጂ በትርፍ ጊዜ ይሄኛውን አንዱን በግራ አንዱ በቀኝ ይዘህ የምትሄደው አይደለም። የሆነ ሆኖ ለመረዳት ያህል ባህሉን ትምህርቱን የተወሰነ ርቀት ሄጃለሁ። መልካም። አብነት ለዘመናዊ የሚል ነው መነሻው ጉዳዩና አብነት ራሱ ከስሙ ብንነሳ ምን ለማለት ነው የተፈለገው? በጣም ጥሩ ነው። አብነት ማለት እንግዲህ ሁለት ቃላት የተዋሃዱበት ቃል ነው። አብ የሚል የግዕዝ እንግዲህ አብ ማለት አባት ማለት ነው። ነት የመሆንን የሆነ ነገር መሆንን የሚገልጽ ምዕላድ ነው። አብነት ማለት አባትነት ማለት ነው። አባትነት የተባለው ይሄ የኢትዮጵያ ጥንታዊ ስርዓተ ትምህርት እንግዲህ ይህ ሀገር የሊቃውንት ሀገር ነው እንላለን። ምክንያታችንም ብዙ የተጻፉ ብዙ የተደረሱ ስነ ጽሁፎች አሉ፣ በቃልም ያሉ እውቀቶች አሉ። እነዚህ ሁሉ ፈጣሪ ያስፈልጋቸዋል። ይህንን ያሰለጠነ ያስተማረ የትምህርት ስርዓት አለ። ዘመናዊ የኢትዮጵያ ትምህርት የመጣው 100 ዓመቱ ነው። ወደዚህ ሀገር ዘመናዊ አውሮፓ ተኮር የሆነው የትምህርት ስርዓት የመጣው 100 ዓመት አይበልጠውም። ከዚያ በፊት ግን ኢትዮጵያ ሊቃውንት ነበሯት፣ የራሷ ስርዓተ ትምህርት ነበራት። ስለዚህ ያ ረጅም ዘመን የኖረው ኢትዮጵያን ሲያስተምር የኖረው የእውቀት ብርሃንን በሀገሪቱ ሲፈነጥቅ የኖረ የትምህርት ስርዓት አላት። ይህም አብነት የምንለው ነው። ስለዚህ ለዘመናዊው አባት የሆነ ቀደምት የሆነ ለማለት አብነት ትምህርት ተብሏል። በእርግጥ ይሄ ስም የተሰጠው በቅርብ ጊዜ ነው። እንደምናውቀው በዚህ ሀገር ይሄኛውን የትምህርት ዘርፍ ትንሽ ዝቅ አድርጎ የማየት የማሳየት የመናገር ጉዳይ ስለነበረ የቆሎ ተማሪ፣ የኔታ ትምህርት፣ የቆሎ ትምህርት፣ የአበሻ ትምህርት እየተባለ ነው የሚጠራው። ነገር ግን ያ እየቀረ አሁን አብነት የሚለው እየተተከለ የመጣ ይመስለኛል። ተገቢም ነው። ምክንያቱም የትምህርት በዚህ ሀገር ደረጃ የትምህርት አባት ስለሆነ ቀደምት ስለሆነ በውስጡ የሚሰጠው ትምህርት ዘርፈ ብዙ ነው። የፍልስፍና ትምህርት አለ፣ የሂሳብ ትምህርት አለ፣ የስነ ህንፃ ትምህርት አለ። ፍልስፍና አሁን ቅኔን ስታየው ፍልስፍና ነው በእውነቱ። እንኳንስ እኛ ኢትዮጵያውያን ሌሎችም እንደምን ብለው ሲረዱት ፍጹም ትምህርት እንደሆነ ሲመሰክሩ የሚኖሩበት ይህንንም እያየን ጽሁፋቸውን እያነበብን ያለንበት ነገር ነው ማለት ነው። ስለዚህ አብነት የሚለው
የትምህርት ቀደምት በዚህ ሀገር ላለ ትምህርት ቀደምት ማለት ነው። ወደ ጥንቱ ስትሄድ ሂሳብ አለ በእኛ አቡሻህሩ ባህረ ሀሳቡ እንዴት አድርገው የዓለምን ቀመር የጊዜን ቀመር እንደሚያወጡት ስታይ በእውነቱ በእጅጉ የሚያስደስት ስለሆነ አብነት የሚለው ቀደምትነቱን ለመግለጽ ሌሎችን ለሌሎች መሰረት መሆኑን ለዘመናዊ ትምህርት መሰረት መሆኑን ለመግለጽ የተሰጠ ቃል ነው። ትክክለኛ ስም ነው። በጣም ደስ ይላል ዶክተር። ሌላው ከአብነት ትምህርት የተለየ ነገር አለ። እንግዲህ በጥናታቸው የሚያረጋግጣችሁት በመጽሐፍ በኩልም ያገኘነው ነገር ውስጥ ላይ የሚያትተው ነገር አለና የተለየ ነገር አለው ዘመናዊ ትምህርት ሊማረው የሚገባ ብለው የተነሱ ነገሮች ምንድን ናቸው? አብነት ብለን አባት ነው ቀደምት ነው ስንል ለሌላ አይደለም፣ በጊዜም ስለሚቀድም ብቻ አይደለም። ነገር ግን ለእውቀት ለዘመናዊ እውቀት ለኢትዮጵያም ለዓለምም አልፎ ሊጠቅሙ የሚችሉ የእውቀት ዘርፎች ስላሉበት ነው ቅድም እንዳልኩት። ነገር ግን ልዩ እና በዚህ መጽሐፍም እንዲንጸባረቅ የፈለግነው አንድ ቁም ነገር አለ። ኢትዮጵያ አውሮፓ ቀመስ የሆነው አውሮፓ መሰረቱን ያደረገ የትምህርት ስርዓት ያመጣ ነው በአፄ ምኒልክ ዘመን ነው። ከዛ ጊዜ ጀምሮ ያለውን ነገር በምናይበት ጊዜ የትምህርት ስርዓቱ ከግዕዝ እና ከዚህ ከአገረሰባዊው የትምህርት ስርዓት እየራቀ በሄደ ቁጥር ጥራቱም ብቃቱም እየወረደ ነው የመጣው። ይሄ በእውነቱ እንደ ሀገር አንዳንድ ጊዜ በሽታውን ያመነ የተናገረ ነው ፈውስ የሚያገኘው። ይሄ እንደ ሀገርም ያመነው ችግር ነው። የሀገራችን ዘመናዊ የትምህርት ስርዓት ህመም ላይ ነው ያለው። በዩኒቨርሲቲ በለው በመካከለኛ በለው በኤሌመንተሪ በለው ችግር ላይ ነው ያለው። ይሄ ለምንድን ነው የሆነው? መጀመሪያ ትምህርት ሲጀመር ሁለቱ ተፋተው ነው የጀመሩት። ወደ ሩቅ ምስራቅ ሀገር በምትሄድበት ጊዜ የትምህርት ስርዓታቸውን መሰረት ያደረጉት ባህላቸውን ቀደምት የነበረውን ትምህርት መሰረት አድርገው ነው ዘመናዊ ትምህርት የቀረጹት ያስተማሩት። አሁንም ወደ ቻይና ወደ ጃፓን በምትሄድበት ጊዜ ባህላቸው ላይ የተመሰረተ ዘመናዊ ትምህርት ነው የምታገኘው። የኛ ግን አይደለም። ሲጀመር የቆሎ ተማሪ ቁንጫ ለቃሚ፣ አስኳላ ተማሪ ሽታው ሎሚ ሎሚ የሚል መዝሙር እየዘመርን ነው የጀመርነው። ስለዚህ የቆሎ ተማሪ ቁንጫ የሚወድ የለም። ስለዚህ ያ እንደ ኋላ ቀር እንደ አገር እንደማይጠቅም የትምህርት ኳሊቲ ወይንም ስርዓት እንደሌለው፣ ይሄኛው ግን ዘመናዊና እንደኔ የኔ ቢጤ ዝም ብሎ ነጭ የሚለብስ አድርገን ነው የወሰድነው። ያ መሆን የለበትም የሚል ትልቅ ክርክር አለን በዚህ መጽሐፍ ያደረግነው። አብነት ትምህርት ቤት ይሄ የታመመው ትምህርታችን ሊያቀብለው የሚችለው መድኃኒት አለው። መድኃኒቱም ይዘት አይደለም። አጠንክረን መናገር ያለብን ይዘቱን ድጓውን ወደ ዘመናዊ እናምጣው እያልን አይደለም። ቅኔውን ወይንም መጽሐፍ ትርጓሜውን ወደ ዘመናዊ እናምጣው እያልን አይደለም። ስልተ ትምህርት የትምህርት የመማር ማስተማር ስልት በዚህ በአብነት ትምህርት ያሉ ስልቶች ወደ ዘመናዊው ቢመጡና በተወሰነ ደረጃ ጥቅም ላይ ቢውሉ ውጤት እናመጣለን ነው። ስለዚህ በአብነት ትምህርት የተለዩ ነገሮች ያልካቸው በይዘት ደረጃ እንዳልኩት ትልቁ ሃይማኖት ቢሆንም ነገረ ሃይማኖት ቢሆንም የሌሉ ሳይንሶች የሉም ብላ ስነ ህንፃ አለ፣ መድኃኒት አለ፣ እርሻ ሳይቀር አለ፣ መጽሐፈ ገራሂት የሚል አለ። መቼ መታረስ እንዳለበት ገበሬው በየት አርሶ መቼ አርሶ በየትኛው አቅጣጫ አርሶ ምን መዝራት እንዳለበት የሚገልጽ በግዕዝ የተጻፈ መጽሐፍ አለ። በእርሻ የስነ ህንፃው ንድቀት መጽሐፈ ንድቀት ይባላል። መጽሐፈ ንድቀት በግዕዝ የተጻፈ በሞደርን አስተሳሰብ በዘመናዊ አስተሳሰብ የህንፃ አሰራር ጥበብን ኮለሙ እንዴት መሰራት እንዳለበት መሰረቱ እንዴት መቆፈር እንዳለበት የሚያብራራ መጽሐፍ ነው። ይህ በግዕዝ የተጻፈ ነው። ልጆቻችን እዚህ ሀገር መቼም የተወሰኑ ማለት ብቃት ያለውን አንባቢ አለ አገሩ ላይ። ነገር ግን ጉልድፍድፉ ደግሞ ይበዛል። ለምንድን ነው? ከስርዓተ ትምህርቱ ነው። በአብነት በዚህኛው በባህላዊ ትምህርት ስርዓት ስትሄድ ግን የማንበብ ስልትን እንዴት እንደሚያስተምሩ ብቃት ላይ ክህሎት ላይ እንዴት እንደሚመሰረቱ በአብነት ትምህርት እዚሁ መጽሐፍ ላይ ተጠቅሷል። ስለዚህ ስልተ ትምህርቱን ነው በጋራ አሁን ለምሳሌ በካቶሊክ ዩኒቨርሲቲ በአውሮፓ 4ኛ፣ 5ኛ፣ 6ኛ ክፍል አንድ ላይ ነው የሚያስተምሯቸው። አሁን ጀርመን ሀገር በቅርብ የማየው ነው ጀርመን ሀገር ስለምኖር 4፣ 5፣ 6 አንድ ላይ አንድ ክፍል ነው የሚማሩት። ይሄ እኮ እኛ ሀገር አለ። እኛ አንደኛ ክፍሉን አንደኛ ክፍል፣ ሁለተኛ ክፍሉን ሁለተኛ፣ ሶስተኛ ክፍሉን ሶስተኛ እያደረግን ብቻ አስረን ነው የምናስኬደው።
ሌሎቹ ግን 1 2 3ኛውን አንድ ላይ ያስቀምጡና አንዱ ካንዱ እንዲማር ያደርጋሉ። ይሄ በእኛ ጥንት የነበረ የትምህርት ስልት ነው፣ ስልተ ትምህርት ነው። አንድ መርጌታ ቁጭ ይልና ፊደል የሚቆጥረውንም ዳዊት የሚያነበውንም የቃል ትምህርት የሚማረውንም ጾመ ድጓ የሚቀጽለውንም መሀል ላይ ቁጭ ብሎ ሁሉንም በጋራ ያስተምራል። ፊደል የሚቆጥረው ከፍ ካለው ከቃል ትምህርት ከሚማረው ይማራል፣ ይሰማል ማለት ነው። አንድ ላይ መልቲ ክላስ ሲስተም ይባላል በስነ ትምህርት ቋንቋ። ብዙ አይነት ደረጃ ያላቸው ተማሪዎች በአንድ ላይ አድርጎ የማስተማር ስልት ማለት ነው። በመተባበር መማር አሁን በቅርብ እዚህ ባህር ዳር ያለ 6000 ተማሪዎች በአንድ ጉባኤ ቤት ያሉበት የቅኔ ትምህርት ቤት አለ። 6000 ተማሪ መምህሩ አንድ ናቸው። ይህን 6000 ተማሪ ግን አያስተምሩትም። እንዴት አድርገው ረዳቶችን በውስጥ አዋቅረው ከነሱ ዝቅ ያሉት ደግሞ የራሳቸው ቡድን ይዘው ከዛ ዝቅ ያሉት ጀማሪዎችን ይዘው አሰናስለው ነው የሚማሩት። አሁን እኛ በዘመናዊ ትምህርት ነው መምህር ስለሆንኩ አውቀዋለሁ። ብላክቦርዱ ወይም ዋይት ቦርዱ ፊት እንቆማለን። ከቆምን በኋላ ተማሪዎች ይቀመጣሉ። የተዘጋጀንበትን በሙሉ ደፍተንባቸው ነው የምንሄደው። ገባቸው ወይ አልገባቸውም ወይ አናቅም እምለን ነው የምንወጣው። በዚህኛው በባህላዊ ትምህርት ግን እንደዛ የለም። ተማሪ እያንዳንዱ ቼክ እየተደራረገ ቴስት እየተደራረገ ነው የሚሄደው። እንዲሁ ማለፍ የለም። ታውቃላችሁ በአብነት ትምህርት 50 ከመቶ አይሰራም፣ 60 ከመቶም አይሰራም፣ 90 ከመቶም አይሰራም። 100 ከመቶ ካላመጣ ተማሪው አያልፍም። ዳዊት 100 በትክክል ፐርፌክሽን ላይ ካልደረሰ ወደ ዜማ ግባ አይለውም፣ ወደሚቀጥለው የትምህርት ዘርፍ ሂድ አይለውም። ስለዚህ ፐርፌክሽንን መሰረት ያደረገ ፍጹምነትን መሰረት ያደረገ ዝም ብሎ ገፋ ገፋ ተደርጎ የሚሄድ ትምህርት አይደለም። በዚህኛው መጽሐፋችን ለማንጸባረቅ የሞከርነው ኢትዮጵያ የዘመናዊ ትምህርት በሽታ አላት፣ ደዌ አለ፣ ችግር አለብን፣ ተማሪዎቻችን እያለፉ አይደለም፣ የተማርነውም በትክክል የተማርነውን ነገር አልተረዳንም ስንል እንዲሁ ማውራት ብቻ ሳይሆን አገራችን ደግሞ መድኃኒት አላት ለዚህ ፈውስ የሚሆን ብለን በእውነት ጥሩ ሊቃውንት የተሳተፉበት ጥናት ነው። እነሱን ለሀገራችን ያቀረብንበት ነው ማለት ነው። በዘመናዊ ትምህርት የመጣብን ደዌ ያለ ቅድም እያልኩ ነበርና ይህ ደዌያችን ምንድን ነው? የሚታይ ደዌ ያለብን? ደዌውማ ይታያል። ለምንድን ነው መሰለ? አሁን በአመት እንግዲህ አንድ መርዶ አለ እዚህ ሀገር ካለፉት 5 6 7 ዓመታት ጀምሮ የምንሰማው መርዶ አለ። በአመት ልክ 12ኛ ክፍሎች ይፈተኑና ውጤታቸው ይታረምና በሚኒስትር መስሪያ ቤት ደረጃ ይህን ያህል ተማሪ ተፈትኖ ነበር 3% አለፈ። ከመቶውን እኮ 97ቱ ወደቀ ማለት ነው። ሌላ እኮ አይደለም። እንደውም ተሻሻለ ተብሎ አሁን ዘንድሮ 3 ስለደረስ እንደስ ብሎናል አይደል? ብዙ ችግር እኮ አለብን። በዩኒቨርሲቲ የምናስተምር ሰዎች እናውቀዋለን የተማሪዎቻችንን ብቃት። የተማሪዎቻችንን ብቻ አይደለም እኛ መምህራን የራሳችን ብቃት በዚሁ የትምህርት ስልት ያለፍን ሰዎች የራሳችን ብቃት እናውቀዋለን። እንዲሁ ዝም ብለን የቃረምነውን እንደፋለን እንጂ ተማሪዎቻችንን የማሰብ ችሎታቸው የማራቀቅ ችሎታቸውን አስፍተን ለራሳቸው ትምህርታቸውን እንዲይዙ እንዲበረቱ ውጤታማ እንዲሆኑ እያደረግናቸው አይመስለኝም። እኔ በግሌ እንደ ንስሐ እናገራለሁ። ጥሩ ደረጃ ላይ አይደለም የትምህርት ስርዓታችን ያለው። ወይንም አውሮፓዊ ያልሆንም ወይም ኢትዮጵያዊ ያልሆነ የአውሮፓ የሆነ ነገር ሁሉ መጥፎ ነው እያልኩ አይደለም። ከዛ ብዙ የምንጠቀመው የተጠቀምነው ነገር አለ። ለዚህ ነው ብዙ ችግራችን የበዛው። ለዚህ ነው በባህላችን በነገራችን ላይ የአብነት ትምህርትን ብቻ አይደለም የመድራሳ አንዲት ሀውለት አህመድ የተባለች የእስልምና ተከታይ ሊቅ አለች፣ ጎበዝ ልጅ። እሷ የጻፈችው መጽሐፍ አይቻለሁ። ርዕሱን ረሳሁት። የመድራሳ የትምህርት ስርዓት ምን እንደሚመስል ካለፈችበት የጻፈችው ነው። ከኛ ጋር ይመሳሰላል። የትምህርት ስርዓቱም በእውነቱ ቢቀዳ ከዛም ብዙ መድኃኒት እናገኛለን። ስለዚህ አለ እሱ ብቻ አይደለም። ይሄ ስትራክቸር የሆነው ባህላዊ ትምህርት ብቻ ሳይሆን ልጆች እንዴት ነው ያደግነው? እንዴት ነው በየአካባቢያችን ታላላቆቻችን እንዴት ነው ያሳደጉን? እሱ እኮ ትምህርት ነው። ታላቅ ሽማግሌ እንደ እንትን እየፈራን ያደግነው በየአካባቢያችን። የሃይማኖት አባት እየፈራን ያደግነው፣ እሱም እየኮረኮመን ያደግነው። ወላጅ ለምን ልጅ መታ አይልም። ዛሬ ግን ያለን ትውልድ
ሁላችንም ልጆች አሉን እኮ ከፍ ያለን ሰው ብዙም ባስ ላይ ማየት ትችላለህ። ሽማግሌ ቆሞ ልጁ ላይ ነሳ ይችላል። ይሄ ኮሌክቲቭሊ አገራችንን ችግር ላይ ጥሏታል። ይሄ ለምን ሆነ? የትምህርት ነው አንዱ። ትምህርታችንን በሀገረሰባዊ ባህል በሀገረሰባዊ ጥበብ ማምጣት አለብን። ስለዚህ መደበኛውም ኢመደበኛውም ተቀምሞ አውሮፓዊም ኢትዮጵያዊም ተቀምሞ ለኢትዮጵያ የሚሆን የትምህርት ስርዓት መስራት አለብን። ህመሙ ግልጽ ነው። እኔ በግሌ ህመሙ ይታየኛል። አገርም መንግስትም ያመነው ነገር ነው። የተለያየ መፍትሄ እየተባለ ብዙ ገንዘብ ይወጣል። ነገር ግን መፍትሄው ከየት? አሁን ሮድ ማፕ የሚባል ወጥቷል አይደለም? አንብቤዋለሁ። አይደለም፣ እንደዛ አይደለም መሆን ያለበት። በቃ አገር ቁጭ ብሎ መምከር አለበት። ባለቤቶችም ቁጭ ብለው ሀሳብ መስጠት አለባቸው። በተለይ በኢትዮጵያዊ የትምህርት ስርዓት ተኮትኩቶ ያደጉ ሰዎች ሀሳብ መስጠት አለባቸው። የግድ ክራቫት ያሰረኩ አይደለም። ትምህርት ማለት ለአገር አገርን የሚጠቅም እና አገራዊ የሆነ ሰው የሚፈጥር ማለት ነው። ስለዚህ የግድ ከዛ እንደው የአውሮፓን ሊትሬቸር እያነበብን ሮድ ማፕ ብንለው ብዙ የሚያዋጣን አይመስለኝም። በደንብ ቁጭ ብለን መምከር አለብን ብዬ አስባለሁኝ። ለመምከር ደግሞ እንደዚህ አይነት ግብአቶች ያስፈልጋሉ። በጽሁፍም በቃልም ያሉ መሰብሰብ አለባቸው። የተወዳችሁ ተመልካቾቻችን ቆይታችሁን እያደረጋችሁት የምትገኙት ከአማራ ሚዲያ ኮርፖሬሽን ልሳነ ግዕዝ መርሃ ግብራችን ጋር ነው። አብነት ለዘመናዊ የኢትዮጵያ ስነ ትምህርት ምን ጉልህ ሚና ይኖረዋል፣ ምን አስተዋጽኦ ይኖረዋል የሚለውን ምን ችግሮች አሉበት በዘመናዊ ትምህርታችን በዛ መድኃኒት በሚሆነን በአብነት ትምህርት በኩል ውስጥ አብነት ሊሆን በሚችል ልክ ምን አለው የሚለውን ነገርና እንዲሁም ደግሞ ሁለቱን በአንድነት አዋህደን አክብረን ደግሞ ብንጠቀምበት ልናገኝ የምንችል ኢትዮጵያዊና ሀገራዊ በልካችን ተሰፍቶ ምን ጥቅም ልናገኝበት እንችላለን የሚለውን እርሰ ጉዳይ እያነሳን የምንገኘው። ይህን መጽሐፍ እንግዲህ በአንድ ላይ አሰናስለው ራሳቸውም አንዱ የጥናት ባለሙያ ናቸው ያገኘናቸው ዶክተር መርሻለኝ መንግስቴ ናቸው። ከ40 በላይ በዓለም አቀፍ ደረጃም የታተሙ የቀደምት የግዕዝ ድርሳናት ጥንታዊ የግዕዝ ድርሳናት ላይ ያጠነጠነ መጽሐፍትን ጽፈውልናል። አንባቢም ለጥናት ባለሙያዎችም ጭምር ማድረስ የቻሉ ምሁር ናቸው። ይህ ደዌያችን ተፈውሶ ተጠግኖ ኢትዮጵያዊ መልክ ቁመና ኑሮት ያ ቅድም እርስዎትም የሚፈልጉት ያ መጓጓት ያ መቃተት እንበለው በግዕዝ ከዛ አንጻር መሬት ወርዶ ተግባራዊ ነገር እንድናይ ምን ሊሰራ ይገባል ይላሉ? መጨረሻ የመጀመሪያው የበለጠ ማጥናት አለብን። ይሄ ጅምር ጥናት ነው። በነገራችን ላይ ይሄ መጽሐፍ ጀርመን ሀገር ስመራው የቆየሁት አንድ ፕሮጀክት ውጤት ነው። የመጀመሪያ ውጤት ነው። 2 መጽሐፍት ይመጣሉ በተከታይነት ማለት ነው። እንደዚህ የጥናት መድብል ሳይሆን የራሴ የጥናት ውጤቶች ነው የሚሆኑት። ባህሉን የሚተነትኑ ያለኝን ግንዛቤ በደንብ ያካፈልኩባቸው መጽሐፍት ነው የሚሆኑት። በእንግሊዝኛ ነው የምጽፋቸው፣ ምክንያቱም ሳንቲም የሰጠኝ የፈረንጅ ተቋም ስለሆነ በእነሱ ቋንቋ መጻፍ አለብኝ። ስለዚህ የተረዳሁት ነገር ምንድን ነው? አጥንተን አንጨርሰውም ይሄን ነገር። 10 ትውልድ ቢያጠናው አያልቅም ይሄ ጉዳይ። ስለዚህ የመጀመሪያውና በተለይ ከፍተኛ ትምህርት ተቋማት እንደ ባህር ዳር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ ያሉ ሊሰሩት የሚገባው ብዬ ማምነው የበለጠ ልዩ ልዩ ፕሮጀክቶችን በማስተዋወቅ ይጠና፣ ይሰነድ፣ ይሰብሰብ ማለት ነው። ይሄ መሰረታዊው ነገር ነው። ሁለተኛው ድፍረት እንድፈር። ግድ የለም ብዙ ደፍረን እኮ ትውልድ እንደው በድፍረት ነው የምናገረው። ይሄንን ይቅርታ ይደረግልኝ። ትውልድ አተናል ብዬ አስባለሁ። በዚህ በላስት 40 ዓመት 45 ዓመት የነበረው በቅርብ የትምህርት ስርዓታችን የተከታተልኩበት ጊዜ ስለሆነ አዳዲስ ነገሮች እያመጣን ብዙ ትውልድ ከትምህርት ውጭ ያደረግን ይመስለኛል። ከትምህርት ውጭ ስል ስኬት እንዳያገኙ። ለምሳሌ 10ኛ ክፍል የሚለው ኮንሴፕት እንደ ላቦራቶሪ በትውልድ ላይ ተግባራዊ አድርገ ነው ብዙ ተማሪዎች የዩኒቨርሲቲ ብርሃን ሳያዩ ቀርተዋል። 10ኛ ክፍል አሁን ቀርተዋል። እሱ የተገነዘብነውና የተወሰነ ትውልድ ከጠፋ በኋላ አይ ግድ የለም ወደ 12 ወደ ጥንቱ እንሂድ ብለናል። በሁሉም ዘርፍ ዝም ብሎ የታየን ነገር አይደለም በትምህርት ስርዓት ላይ አፕላይ ማድረግ ያለብን። ይሄ ተገቢ አይደለም። ስለዚህ መድፈር አለብን ያልኩት ወደ ውስጣችን ለማየት ድፍረት ያስፈልጋል። ድፍረቱ ደግሞ ከየት ይነሳል? ከከፍተኛ ትምህርት ተቋማት ይነሳል። እንደ ባህር ዳር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ አይነቶች እስቲ እንሞክረው፣ እንቅዳና ከዚህኛው
ከባህላዊ ትምህርቱ በነገር ከዚህ ብቻ ሳይሆን ከእስልምናውም ከሁሉም ነው። እኔ የትምህርት ሰው ስለሆንኩኝ አልከፋፍልም። የማውቀውን ነገር ነው ያካፈልኩት እንጂ ደፈር ብለን እስቲ ሃርሞናይዝ እናድርገው፣ ለማምጣት እንሞክረው፣ አንፍራው። ኢትዮጵያ የራሷ ታማለች ብለናል በትምህርት የራሷ መድኃኒት ደግሞ ከጉያዋ ስራ አለ። እናውጣውና መድኃኒቱን እንስጣት እስቲ እና ያኔ እንየው። እውነቴን ነው። ከአውሮፓ ከጀርመን ከእንግሊዝ ሲስተም እያመጣን ሞከር ነው እዚህ ሀገር። አሁን ለምሳሌ 70-30 የሚል ነገር አለ አይደል? 70-30 ሂውማኒቲስ የሶሻል ሳይንስ፣ 70 ደግሞ ኢንጂነሪንግ። እውነት ነው። ከአገሩ እንዲያድግ ከመጓጓት እንደዚህ አይነት ነገር አስተዋውቀናል። ነገር ግን ውጤቱ ምን ሆነ? ሪሊ ወል አገር አድጎ ሊሆን ይችላል፣ የሆነ እንቅስቃሴ አይተን ሊሆን ይችላል። ነገር ግን ባህሉን የተረዳ ትውልድ ፈጠር ነው። ጀርመን አገር ታውቃላችሁ፣ ዛሬም ሰው ጀርመን ነው የምኖረው ስለው እኔ እንዴት ትኖራለህ እዛ እንዴት ዘረኞች ናቸው የሚል የወለደው ትምህርት ነው። እንደዚሁ እድገት የሚል አመጡና ናቹራል ሳይንስን ብቻ ፕሮሞት አደረጉ። ሶሻል ሳይንሱ ባህላቸው ቀረ። ማንን ፈጠረ? እንደነ ናዚ አይነት ለሀገር ለህዝብ የማይቆረቆር ሰው ገዳይ የሆነ ቲዮሪና ኮንሴፕት መጣ ማለት ነው። አስፈጻሚዎች መጡ ማለት ነው። ስለዚህ የሌላውን የመጠቀማችንን የመሞከራችንን ያህል የኢትዮጵያውንም እስቲ እንሞክረው፣ ግድ የለም አይጎዳንም። እንደው እንደ ሀገር ባንሞክረው በተወሰኑ ትምህርት ቤቶች ፓይለት። ስለዚህ እንድፈረው እላለሁኝ። ለዚህ ትልቁ ድርሻ ሊወጣ የሚገባው መንግስታችን ነው። አሚኮ በእውነት ራሴን ወቅሳለሁኝ። እስካሁን እንዲህ አይነት ፕሮግራም መኖሩን አላቅም ነበረ። በጣም ደስ የሚል ፕሮግራም እከታተል ነበር እዚህ ሀገር እያለሁኝ። ይሄ ገበሬዎችን ሜዳ ላይ እርሻቸው ላይ ቁጭ አድርጎ የሚያወያይ የአርሶ አደር ወግ በፍጹም የማያመልጠኝ አሁንም አለ። በእውነት በቃ እንዴት አይነት እኮ የጥናትና ምርምር የሚወጣበት ውይይት። እኔ ብዙ ጽሁፎች ጽፍ ያለው በሱ ባገኘኋቸው ግብአቶች ማለት ነው። እሱን እከታተል ነበረ። ግዕዝ ስንል ደግሞ ቋንቋውን ብቻ አይደለም ባህሉን ሰፋ አድርገን እንየው። በግዕዝ ውስጥ ኔቸር አለ። ሀብተ ግዕዝ ሰፊ ነው። ቅድም ስለው እንደነበረው ቋንቋውን ብቻ ላይ አይደለም ማትኮር ያለብን። በሀብተ ግዕዝ ፍልስፍና አለ። በሀብተ ግዕዝ ባህል አለ። የሚጨበጥ የሚዳሰስ የማይዳሰስ ባህል አለ። ተፈጥሯዊ ባህል አለ። አንድ አብነት ትምህርት ቤት ሄደህ የምታየው ነገር የሚገርም ነው፣ የሚደንቅ ነው። እና ግዕዝ እንደምንም ጥግ ይዞ ባለበት አካባቢ ያለውን የበለጠ አውጡት። በጣም አድናቂ ነኝ። እኔ ክብር ነው ለዚህ ፕሮግራም መብቃት ይላለሁኝ። ላለፈው ስላልተከታተልኩት በጣም ይቅርታ ጠይቃለሁ። ካሁን በኋላ ግን እከታተላለሁ። እኔ ስለቀረብኩ ሳይሆን ትምህርት ማግኘት ስለምፈልግ። መልካም። ለሀገራችን ዘመናዊ ትምህርት ፈውስ አብነትን እናስስ ነው ጉዳዩ። በዚህ ዋና ጉዳይ በአብነት ለዘመናዊ ትምህርት ስነ ትምህርታችን ምን ሊወጣው ይገባል፣ ምን ይዞ መጥቷል የሚለው ጉዳይ ዘውልን የቀረቡና እንግዲህ እርስዎትንም እዚህ ጥናት ባለሙያዎችንም እጅግ አድርገን የምናመሰግነው እጅግ አድርገን ክብራለን። ስለ ራስ ጉዳይ ሲነገር ከመደሰት በላይ ምን ሊሆን ይችላል ብዬ አስባለሁና ሚዲያ ራሱ የትምህርት ውጤት ነው ብለን የምናምነውና ከኛ ጋር ቆይታ ስላደረጉ በተመልካቾች ስም እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልኝ። በጣም በርቱ። መልካም። እኛም እንታዘዛለን። መልካም። የተወደዳችሁ ተመልካቾቻችን የዛሬው ልሳነ ግዕዝ መርሃ ግብራችን የተከታተላችሁትን ይመስል ነበረ። የአብነት ትምህርት ለዘመናዊ ስነ ትምህርታችን ምን አይነት ፋይዳ ሊኖረው ይገባል የሚሉትን ወደ 14 የሚደርሱ ጥናታዊ ጽሑፍ የዶክተር መርሻለህኝን ጨምሮ የያዙ መጽሐፍት ታትመው ተመርቀዋል። አብራችሁን በድጋሚ ቆይታ ያደረጋችሁ ክብረት አለን። እናመሰግናለን።